አባ ጊዮርጊስ በጣም ይገረምበታል። እንግዲህ የጌታችን ልደት ሕፃንነት ላይ ብዙ ቅዱሳን አባቶቻችን አድንቀዋል። ሕፃን መሆኑ ያስገርመናል። አምላክ ሕፃን መሆኑ፣ ከሕፃንነት ሰው መሆኑ፣ መጀመሪያ ሰው ከመሆን በላይ በነገራችን ላይ መዋረድ የለም። እስቲ አሁን እዚህ ያላችሁ ሰዎች ወደ ሆነ እንስሳ እንድትቀየሩ ተወስኗል ብሎ አንድ መልአክ መጥቶ ቢነግራችሁ ምረጡ እንስሳውን ብትባሉ ምንድን ነው የምትሆኑት? አበሻ በእርግጠኝነት አንበሳ ነው ያ። ጊዮን ሆቴል አንበሳ ግቢ ነው ያ። ሁላችን ትንሽ ዝቅ ካለ ነብር። ማን ነው ሸለምጥማጥ መሆን የሚፈልግ? አይጥ ምናምን መሆን የሚፈልግ የለም። ከእንስሳም ከብረን ማለት መርጠን ደህና እንስሳ ነው መርጠን። ለፈጣሪ ሰው መሆን ማለት እኮ ለእኛ እንስሳ ከመሆን የበለጠ መዋረድ። ምን ትውቱ ንዴት ዘንበለ ከዊነ ሰብ። ሰው ከመሆን በላይ መዋረድ ምን አለ? ለእግዚአብሔር ሰው መሆን ይገርመናል። ሰው ከመሆኑ በላይ ደግሞ ሕፃን መሆን። ብዙ ሰዎች ክርስቶስ ማስታወስ የማይፈልገው የልጅነት ታሪክ ያለው ይመስል የልጅነቱ ታሪክ እንዲተረክ አይፈልጉም። ወደ መስቀሉ ቶሎ ወደ መስቀሉ ሂዱ ይላሉ። እንደ ጌታ መሰቀል ከሆነ ዓላማው በ30 ዓመቱ መጥቶ 3 ዓመት በደንብ አስተምሮ ተሰቅሎ ማድረግ ይችላል አይችልም? ልጅነቱ ምን አመጣው? ጉዳይ ስላለው ከተጸነሰ ጀምሮ ድህነታችን ይጀምራል። ስለዚህ የሚናቅ አይደለ። ሕፃን መሆኑ በጣም ያስገርመናል። እሱ ሕፃን መሆኑ አይገርማችሁም? እግዚአብሔር ሰማይንና ምድርን የዘረጋው አምላክ እጆቹን ይዛ ድንግል ማርያም የመጀመሪያ እርምጃዎቹን እየዳኸ ሲሄድ እኮ የመራችው እመቤታችን ነች። እስቲ አስቡት። ፈጣሪን ና ብሎ እንደ ሕፃን ማቀፍ። ሁላችሁም ሕፃን አቅፋችሁ ታውቃላችሁ። ክርስቶስን ማቀፍ እንዴት ያለ ነው! በነገራችን ላይ አረጋዊ መንፈሳዊ ክርስቶስ ሕፃን እያለ